በመንገድ ላይ መሳሳም ይቻላል ወይስ አይቻልም? ከህግ አንጻርስ ምን አይነት ጉዳዮች አሉት? ያነጋገርናቸው ሰዎችስ ምን ይላሉ የሚለውም ደግሞ አለ። በመንገድ ላይ ብቻ ሳይሆን በነገራችን ላይ አሁን ይሄ ካፕልስ እንዳከል ብቻ ካፕልስ ቤቶች ተብለው የሚሰየው ቤቶች አሉ፣ የጥንዶች ቤት እየተባሉ እነሱ ቦታዎች ላይ አሁን የህዝብ መገልገያ ቦታዎች ናቸው። ህጉ ራሱ የሚመለከትበት ራሱ መንገድ አለ። ናይት ክለቦች ውስጥም ብዛት ያላቸው ህዝቦች አሉ እዛ አካባቢ። እነዚህ ነገሮች ሁሉ ይካተታሉ። በነገራችን ላይ የፍቅር ቀጠሮ ፕሮግራም እየሰሙ መሳሳም ይቻላል ወይስ አይቻልም የሚለውም ጉዳይ በኤክሰፕሽን ለማንኛውም እንግዲህ በማናቸውም የፌደራል ፍርድ ቤቶች እንዲሁ ጠበቃና የህግ አማካሪ የሆኑት አቶ ዮሴፍ በዚህ ላይ እንግዲህ ምላሽ የሚሰጡን ይሆናል ማለት ነው። አቶ ዮሴፍ ደስታ እንግዲህ መጀመሪያ ርዕሱን ራሱ ስናነሳ ህግ ብለው ነው ያስተናገዱ። ለማንኛውም ህጉ እንደዚህ አይነት ነገሮችን በውስጡ አኳታል ብለው ደግሞ እንደ ባለሙያ እሳቸው የነገሩን ነገር አለ። እሱን እንግዲህ እኛ ጥንዶች ይገኙበታል ብለን ያሰብናቸው አንዳንድ ቦታዎች ላይ ለመንቀሳቀስ ሙከራ አድርገን ነበር። የተወሰኑ ጥንዶችን አግኝተናል። ይሄን ነገርም ደግሞ የታዘቡ ወጣቶች ካሉ እነሱንም ጠይቀን ነበር። የተናገሩ ትንሽ ፈገግ የሚያሰኙ ንግግሮች አሉ። እነሱ በራሳቸው እንግዲህ ፈገግ የሚያደርጉ ነገሮች አሉት። ህጉስ በራሱ ደግሞ ምን ይላል የሚለው ነገር ሌላ ርዕስ ይመስለኛል። ጥንዶች እንመስላለን አይደላችሁ? ጥንዶች ናችሁ ለነውና አንድ ጥያቄ ልጠይቃችሁ ነው። በስፋት አደባባዮች አካባቢ ሲኒማ ቤቶች አካባቢ ጥንዶች ሲሳሳሙ ይታያል። እንደው እናንተ ይሄን ነገር አድርጋችሁ ወይንም አይታችሁ ታውቃላችሁ? አይተን እናውቃለን፣ ግን አድርገን አናውቅም። በእናንተ በኩል አልተፈጠረም? ህጉ እንዴት የሚያዩ ይመስላችኋል? ይሄን ነገር ከህግ አንጻር የተጻፉ ነገሮች አሉት። በዛ ላይ መረጃ አላችሁ? በዚህ እንኳን መረጃ የለንም፣ ግን እኛ አጋጣሚ መጣ ነው እዚህ ቦታ ላይ ላይ ቦታ ተፈዘውት አንቺ ጋስ አይተሳቀልሽ? ያው አይቻለሁ። አንቺስ ፍቅርሽን ለመግለጽ እንደ ጓደኛሽ ፍቅረኛሽን ስመሽ ታጠቂ? አይ እንደዚህ በአደባባይ ስሜው አላውቅም። ኦኬ። ህጉስ እንዴት የሚመለከት ይመስልሻል? እንጃ ከህግ አንጻር ብዙም አላውቅም። ፐርሰናሊ እኛ ሰዎች የሆነ አግባብ እንዳልሆነ አግባብ በሆነበት ሰዓት ላይና በሆነበት ቦታ ላይ መሆን እንዳለበት ነው የሚሰማኝ። በመንገድ ላይ መሳሳም አጋጥሞ ያውቃል? አዎ እኔም ተሳስሜ ያውቃል። ህጉ እንዴት የሚመለከተው ይመስላል? በመንገድ ላይ ሰው በተሰበሰበባቸው ቦታዎች ላይ መሳሳምን እንዴት የሚያይ ይመስላል? እንዴ እኔ ስለሳምኩኝ ህጉ እዚህ ውስጥ ምን አገባው? ፍቅር ነው የሰራ ነው አይደል? እዚያ ሲሳሳሙ ጥንዶች ተመልክተህ ታውቃለህ? ይነፍቅ ምናልባት አንተስ አጋጥሞ ያውቃል? እንደዚህ በራስ በኩል ፍቅርን ለመግለጽ ፍቅረኛን ህዝብ በተሰበሰበበት አካባቢ ያው ክለብ ውስጥ ምናምን ነው እንጂ እንደዚህ ነው ቦታ ከህግ አንጻር እንዴት የሚታይ ይመስላል ይሄ ነገር? ማለት አሁን ለምሳሌ አንተ ተሳሳም ወይ ፍቅርን ገለጽክ፣ እንደው ህጉ እንዴት የሚያይ ይመስላል ይሄ ነገር? ከምንም በቃ አላ ምንም በህግ እንደሚያስጠይቅ ምናምን መረጃው አታውቅም? አላውቅም። አሁን ነገርኝ በኢትዮጵያ በ1996 በወጣው የወንጀል ህጋችን አንቀጽ 639 ላይ በትልቁ ክፍል ውስጥ በመልካም ጠባይ ላይ የሚፈጸሙ ወንጀሎችን የሚመለከቱ ድንጋጌዎች እንዳሉ ይጠቁምና ይሄ ቀጥታ ያለው አሁን የጠቀስኩት የህግ ድንጋጌ ግን ምንድነው የሚለው? ለመልካም ስነ ምግባርና ለመልካም ጠባይ ተቃራኒ የሆነ ብልግናና አሳፋሪ ስራ በአደባባይ መፈጸም ነው። እንደ ጠቅላላ ድንጋጌ አካባቢው ላይ ያለውን ሁኔታ በመገንዘብ ልንተረጉመው የምንችለው ነው። ንዑስ ቁጥር 1 ምን ይላል? ማንም ሰው አስቦ ህዝብ በሚያዘወትርበት ቦታ ወይም በህዝብ ፊት የግብረ ስጋ ድርጊትን ወይም ለመልካም ጠባይ ወይም ለመልካም ስነ ምግባር በብርቱ ተቃራኒ የሆነውን ማናቸውንም ሌላ ጸያፍ ድርጊት የፈጸመ ወይም በአኳኋን ያሳየ እንደሆነ እንግዲህ ድርጊቱን በአኳኋን በጀስቸር በመንለው በእንቅስቃሴ ለማሳየት ይቻላል፣ ወይም በቀጥታ ድርጊቱን በመፈጸም ሊታይ ይችላል።
ነገርየው ያው በህዝብ ፊትና ወይም ደግሞ ህዝብ በሚያዘወትርበት አካባቢ መሆኑ እንግዲህ በአስቀድሞ እንደተጠቀሰው በካፌዎች ውስጥ ሊሆን ይችላል፣ በሬስቶራንቶች ውስጥ ሊሆን ይችላል፣ በመንገድ ላይ ሊሆን ይችላል። ህዝብ ብቻ በሚያዘወትርበት አካባቢ የሆነ እንደሆነ ከ3 ወር እስከ 1 ዓመት በሚደርስ ቀላል እስራት ያስቀጣል፣ ወይም ከ1,000 ብር በማይበልጥ መቀጮ ይቀጣል ወይም ነው የሚለው ገንዘቡን ወይንም እስሩን እንደማለት ነው። ስለዚህ ፍርድ ቤቱ እንደ ነገሩ ሁኔታ በገንዘብ ቅጣቱን ሊያደርገው ይችላል ማለት ነው። ሁለተኛው ጥፋተኛው ለአካለ መጠን ባልደረሰ ልጅ ፊት ድርጊቱን የፈጸመ እንደሆነ ቅጣቱ ከ6 ወር እስከ 5 ዓመት በሚደርስ ቀላል እስራት ይሆናል፣ ገንዘቡ ይቀራል ማለት ነው። በህፃናት ፊት እንዲህ ያለውን አጸያፊ ድርጊት መፈጸም የበለጠ ወንጀሉን የሚያከብደው እና ክልክልነቱም ከአስቀድሞ ከነበረው በሌሎች አካለ መጠን ባደረሱ ሰዎች ፊት ከሚደረገው የበለጠ የሚያስቀጣ ይሆናል ማለት ነው። ግን ህጉ ለሁሉም ከስነ ምግባር ተቃራኒ እንደሆኑ ድርጊቶች መልስ እንዳለው ጥያቄውን በአግባቡ እንደሚመልስ ከዚህ በፊት ምናልባት የተሰማ ነገር ነበረ። በመኪና ውስጥ የግብረ ስጋ ሲፈጽሙ የተገኙ ሰዎች ተብሎ ቅጣት ተፈጽሞባቸዋል። እንግዲህ በአካባቢ በህዝብ በሚተላለፍበት መንገድ ላይ ድርጊቱ በመፈጸሙ ምክንያት ነው። ሌላው ከዚሁ ጋር ተያይዞ መታየት ያለበት ነገር እነዚህ ድርጊቶች ሙሉ በሙሉ ይከለከላሉ ወይ? የሚፈቀድበት አግባብ አለ ወይ? ህጋችን ሁሉንስ ነገር ይከለክላል ወይ? ከተፈቀደስ በምን አግባብ ይፈቀዳል የሚል ጥያቄ የተነሳ እንደሆነ በዚሁ አሁን በጠቀስነው የወንጀል ህጋችን አንቀጽ 642 ላይ የተፈቀዱ ስራዎች እንደምን ያሉ እንደሆኑ ለማሳየት ይሞክራል። ይሄ ምንድነው? ወሲብን ወይም ፍትወተ ስጋን ለመቀስቀስ ያልታሰቡ በባህሪያቸው በሙላ ስነ ጥበባዊ፣ ስነ ጽሁፋዊ ወይም ሳይንሳዊ የሆኑ ስራዎችን እንደ ጸያፍ ወይም ለመልካም ጠባይ ተቃራኒ የሆኑ ድርጊቶች እንደሆኑ ሊቆጠሩ አይችሉም ነው። እንግዲህ ተማሪዎች በሚማሩበት አካባቢ ወይም ደግሞ የስነ ጥበብ ትርኢቶች በሚታዩበት ቦታ ላይ ሙሉ በሙሉ ስነ ጥበባዊ በሆነ መንገድ የሚቀርቡ ሰዎችን ለሌላ ወሲባዊ ሐሳብ የማይቀሰቅሱ ሆነው የተገኙ እንደሆነ ይሄ ሲረጋገጥ ከቅድም በተጠቀሰው መልኩ ሊታዩ አይገባም የሚል እንግዲህ እንደ ኤክሴፕሽን የሚወሰድ ሐሳብ አለ ማለት ነው። ለምሳሌ ባልና ሚስቶች የሆኑ ሰዎች መንገድ ላይ የግብረ ስጋ ሊፈጽሙ አይችሉም። ወይም መንገድ ላይ በአደባባይ ህዝብ በተሰበሰበበት ምናልባት የሰርጋቸው ቀን ሊሳሳሙ ይችላሉ። ግን ከዛ ባለፈ ዝርዝር የሆነ ያው እናውቀዋለን ምን ድረስ ሲሄድ ጸያፍ እንደምንለውና ምን ድረስ ሲሄድ ከስነ ምግባር ተቃራኒ ነው እንደምንል የምናውቀው ነገር ነው። ህጉ ግን በአጠቃላይ ስትመለከተው አንቀጽ 639 ስትመለከት ማንም ሰው ነው የሚለው። ማንም ሰው አስቦ ይህንን አይልም ነበረ ባለትዳሮችን የሚፈቅድላቸው። አንዳንድ ሰዎች ይልልሃል ወይም ደግሞ ከትዳር ያላገቡ ሰዎችን ይልልሃል ወይም ደግሞ ፍቅረኛሞች መሆናቸው በህዝብ ፊት የማይታወቅ ብሎ በተለየ ሁኔታ ያስቀምጠው ነበር። ነገር ግን ባለትዳሮችን ቢሆኑ ይህንን ድርጊት እንዲፈጽሙ በህዝብ ፊት ይህንን ድርጊት እንዲፈጽሙ አይፈቀድላቸውም። ምክንያቱም ሲጀመርም ባለትዳር መሆናቸውንም እኮ ሰዎች ላይለዩ ይችላሉ፣ ህፃናት ላያውቁ ይችላሉ። ወይም ደግሞ በአንዱ አካባቢ ባለትዳሮች የሚታወቁበት ለምሳሌ ቀለበት ማሰር ቢሆን በሌላ ቦታ ደግሞ በእኛ ማህበረሰብ በጣም ሰፊ ማህበረሰብ ነው ያለን፣ በሌላ ቦታ ደግሞ ሻሽ ማሰር ሊሆን ይችላል። ስለዚህ ያም ራሱ በራሱ ግጭት ስለሚፈጥር ማንም ሰው በሚል ህጉ በግልጽ አስቀምጦታል። ሌሎቹም ቢሆኑ የዚህ አይነቱን ድርጊት በመፈጸማቸው ምክንያት ለሌሎች ጸያፍ መስሎ የሚታይ ከሆነ ባለትዳርም ቢሆኑ የሚፈቀድ አይደለም ማለት ነው።